እኔ አልወጣም እገላቸዋለሁ። አንተንም ጓደኛውንም ሁላችሁንም አብርሃም ከጎኑ ያሉ ወሳኝ ሚና አንተ ማለት አሳራር ከዛ በኋላ እንነጋገራለን። መጀመሪያ ፍታ አለቃ አልገባም። አዳምጠኝ፣ ፍታና እናወራለን። ህግ ባለበት ሀገር አንተ ራስህ አሳሪ የምትሆንበት ምክንያት ነው። ፍታ። እኔ ምንም የማውቀው ነገር የለም። ይሄ ሰውዬ አንድ ነገር ቢሆን አንተ ራስህ እኮ ተጠያቂ ነህ። የጤና ምርመራ ይደረግለታል። ምን አይነት ችግር ውስጥ አስፈራርቶኛል። በመሳሪያ ሊገለኝ ነበረ። ጮኬ ነው ህይወታቸውን ማበላሽ፣ እሱንም የአብርሃንም የሩታንም የሁሉንም ህይወቱን ማበላሽ። እኔን ወስደህ ህግ ጋር ፊቴን ካሳየክ እና ሚዲያዋ ፊት የኔ ፊት ከታየ ሙሉ ህይወታቸውን ነው መጥፎ። እኔ ተጠያቂ አይደለም በምንም ነገር። እኔ ሌባ ነህ እማኔን ነገር እሺ አይደለም ህይወቴን በጥጦታል። ወይኔ ሁለት ቀን እንዳሰረኝ ብታውቅ በመሳሪያ እሺ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳኒ እግዚአብሔር ይመስገን ሁሉ መልካም። እናንተ ጋር እኔ ጋር እግዚአብሔር የተመሰገነ ይሁን ሁሉ መልካም ነው። ትላንትና ቪዲዮ ላይ እንዳያችሁት አንድ ልጅን ማለት ያው ፊቱን ማሳየት ያልፈለኩት እንደሆነ ስራ ይበላሻል ማለት ነውና ብዙ ነገሮች እያደረገ ነበረ። ከብዙ ነገር ጀርባ እሱ እንደነበረ ትላንት ተናግሯልም እያወራም ነበር የነበረውና አብዛኛው ሰዎች ደግሞ ልታሙና ፊቱ አሳየር ወደ ፖሊስ ያቀራችሁ ነበረ። ነገሮችን ወደ ፖሊስ ለማምራት ወስኛለሁ። ነገሮችን ወደ ፖሊስ ለማስያዝና ነገሮችን ፖሊስ ዞት እንዲካተል በማድረግ እንደዛ ያደረኩ ያለሁት። ልጁን ደግሞ ዛሬ ደግሞ ለምንቻ ጊዜ እንጠይቀውና ያሉት ነገሮች በሙሉ ስለሚላም ሆነ ስለ ሁሉ ነገር እንጠይቀውና ዛሬ በተሻ ጊዜ ልጁን ለፖሊስ እናስረክበዋለን ማለት ነው። ቤተሰብ ብዙ ነገሮችን እያደረገ ነበረ። ብዙ ነገሮችን ለምን ሽጉጥ አወጣ ለምን ነገራክ ያላችሁ ነበር ቤተሰብ። ያ ነገር ያደረኩ የነበርኩት ነገሮችን ለማሳመንና ነገሮችን አምኖ እንዲቀበል ነበረ ማለት እንደዛ ማድረግ ፈልጌ አይደለም። ከሁለት ቀንና ከሶስት ቀን በላይ በሰላም ጠይቄዋለሁ። እነሱም እንዳያችሁት መልስ ሊመልስልኝ አልቻለም ነበረ። ግን ጉልበት መጠቀም ስለነበረብኝ ጉልበት መጠቀምና ነገሮችን እንደዛ ማድረግ ስለነበረብኝ ነው ያን እያደረኩ የነበረው ቤተሰብ። በእርግጥ ትክክል አይደለም እያደረኩ የነበረው ነገር ግን ደግሞ ያ ከደረገብኝ አንፃርና ያለ ከተፈጠረው አንፃር ጓደኛዬ ጋር እስከመለደስ ወደስኩበት አንፃር ነገሮች ላይ ሽጉጤ ማለትና ብዙ ነገሮችን ለማድረግ ነገር ሲያንስ ነው። ልጁን ምንም ጋር አደረስኩበትም። በእርግጥ ግን ደግሞ እንከባከበውና ትሪት አደረገው ደግሞ አልችልም። ልጁ ከሰራው አንፃር ማለት ምክንያቱም ትዳር ነው እየበታ የነበረው። ትዳር አባላሽታ ብዙ ነገሮችን አድርጓል። ኢቭን ከዛም አልፎ ተርፎ ደግሞ እኔ ጋር መጥቶ የአብርሃም ልጅ አለው ብዬ እንዳወራና አዲስ አበባ ድረስ ሄጄ እንዳደረግ ያደረገው ነገር ነበረ። እንዳያችሁት ከሆነ ትናንትና ቪዲዮ ላይ እበቀላለሁ ነገሮችን የምፈልገው በቀልን ነው ብሎ የተናገረበት የነበረው የአብርሃም ጓደኛው ነው። ከአብርሃም ጋር ወርቶ ከአብርሃም ጋር ወርቶ ነገሮችን ግን ወደ በቀል ነበር ሊያመራና ነገሮችን ወደዛ ያደረገ የነበረው ቤተሰብ ምክንያቱም ይሄ ልጅ ምንኛውም ነገር እንባረክለትና በምንኛውም ነገር በልኩ ብንጠብቀው ሆነ ምን እናደርገው ነገሮችን ከማጎዷል አይደለም ነበረ። ስለዛ ለሱ ተገቢነቱ ሊሆን የሚችለውና ነገሮችን ትግል የሚችለው ለሱ ልመና ሳይሆን ነገሮች አስፈራርቶ እንዲናገር ነበረ። ከዛም አልፎ ተርፎ ደግሞ ከአብርሃም በቀል ነው ይፈልግና ስላስፈራሮት ነው ያውን ነገር ሲናገር የነበረው። ያውን ነገር ሲያደርግ የነበረው ስላስፈራሮት ነው። አብዛኛው ሰዎች ደግሞ በኮሜንት ደግሞ ወደ ሰዎችም ሆነ ቤተሰቦች ልጁን ለፖሊስ ተው ያላችሁት እየደወላችሁ በዛው ልክ ለፖሊስ ተው እና አንዳንድ ነገሮችን እንዳሰናቸው መንገድ ባይመለሱም ይፈልግ የነበረው ነገር ቢሳካለትም ግን ደግሞ እሱ ነገሮችን ከዚህ በላይ ነበር የጠበቀ የነበረው። ፊቱ ማሳየት ያልፈለኩት ይሄ ልጅ ትክክለኛ የአብርሃም ጓደኛ አብርሃም ጋር ሰው ስለሆነ የአብርሃም ትክክል ጓደኛ ስለሆነ ነገሮችን ይበልጥ ከዚህ ማይወጣ የለብኝም። ምክንያቱም አብርሃም ማን ተከዳና ማን እንደዚህ እንዳደረገው ከህግ ይወቅ እንጂ ከኔ ማወቅ የለበትም ብዬ ስላሰብኩኝ ነው። ነገሮችን ደግሞ ከሱ ደግሞ ከኔ በላይ ያለቃ አለ እኔን ነገር ብታደርገኝ አለ ያለው። ምክንያቱም አንድ ብቻ አይደለም አብርሃም ላይ ተፈልግ ያሉት ብዙ ሰዎች ናቸው። ጀስት እንዳልኳችሁ ይሄን የምታውቁት ዩቲዩበር ነው የምታውቁት ለሰው ነው እና ስለዛ ስለሆነ ይሄ ነገር ካረኩኝ ምክንያቱም ነገሮች ይበልጥ ይሰፉና ከዚህ በላይ ደግሞ ነገሮች ይበልጥ ወደ መካፈል ስለሚያመራ ነገሮች ተከፋፍለው ከዚህ በላይ ከሚቀጥሉ ነው ነገሮችን ሸፍኜ ሆነ በራሱ በደበሰው ልብስ ነገሮችን እንደዛ እንዲያርኩት ቤተሰብ። ሲቀጥል ደግሞ እኔ ይሄን ነገር ይፋ ካረኩኝ አብርሃም ይበልጥ ይጎዳል እንጂ ይበልጥ የሚታረመው ነገር የለም። ያን ማስመልከት ነው ፊቱ ሸፍኜ ነገሮችን ያረኩኝ በራሴ መንገድ እያወራው ሆነ እንት ያሉት። ግን ደግሞ ነገሮችን ከዚህ በላይ ማምራትና ከዚህ በላይ መቀጠል ስለሌለባቸው
ወንጀለኛውን እንዳላችሁት ለፖሊስ አሳልፌ ማለት ነው። ለፖሊስ ታለው ማለት ደግሞ ካለበት ድረስ እፈተዋለሁ። ፈትቼ አስቀምጬው ራሴ ሳይሆን ፖሊስ መጥቶ እንዲወስደው አደርጋለሁ። ያ ነገር ነው። ለምሳሌ ጠይቀዋለሁ፣ ለፖሊስ ልስጥ ወይስ ተጣልካችሁ ጠይቀዋለሁ። ያ ማልሰማ የሚል ከሆነ ደግሞ ሙሉ መቀሳሳ በሙሉ የማይስማማ ከሆነ አሁን ድጋሚ ከህይወታቸው የማይወጣ ከሆነ ግን መስጠት ግዴታ አለብኝ ለፖሊስ ማለት ነው። ከፖሊስ ከሰጠሁት በኋላ በቪዲዮ ይዘዋለሁ። በቪዲዮ ማስረጃ ይዤው ነገሮችን በሙሉ እዛ ገብቶ የማይክድበትም ነገር ሊሆን ስለሚችል ያለውን ቪዲዮና ልጁን አሳልፌ ለፖሊስ መስጠት ይሆናል ማለት ነው። ከዛ በኋላ ፖሊስ የፈለገውን ነገር ከዛኔ በላይ ማለ ይበል፣ ሄሚላን ሚላካት፣ ነፃነትን ሚላካት፣ መቅደስን ሚላካት፣ ማንንም ይላክ፣ ከዚህ ፊልም ምንም ያርግ ምን ከዛ በኋላ ያሉትን ነገሮች በሙሉ ፖሊስ እንዲጨርስ አደርጋለሁ። ግን መጀመሪያ ማድረግ ያለብኝ ነገር ፖሊስ ተጠያቂ እንዳያደርገኝና እኔ ደግሞ መብትም ስለሌለኝ ልጁ ከታሰረበት ፈተዋለሁ። ከታሰረበት ፈትቼ ያሉ ነገሮች አስረድቼ ያሉ ነገሮች ጠይቄ ለፖሊስ መስጠት ይሆናል። ምክንያቱም ፖሊስ ነኝ ከመጣ እኔ ተጠያቂ ፖሊስ ስለሚያደርገኝ ማለት ነው ቤተሰብ። ስለዚህ ያሉት ነገሮችን በሙሉ እናጸዳና ልጁን ለፖሊስ የምናስረክበው ይሆናል እንጂ እንደዚሁ እንዳለ አስሬ የፖሊስ መብት የለኝም። መጀመሪያ ግን አመጣከለታለሁ። ከአብርሃም ህይወት ይወጣል ወይስ አይወጣም? ነገሮችን ያስተካክላል ወይስ አያስተካክልም? የሚሆነ ካየን በኋላ ነው ለፖሊስ መስጠት ይሆናል። ዝም ብዬ ለፖሊስ መስጠት ከሆነ ግን ምክንያቱም ልጁ አቅም ስላለውና ልጁ ብዙ ነገሮች የማድረግ አቅም ስላለው ከፖሊስ ቤት የሚያወጣበትም ምንኛውም መልኩ የለም። በሰዓት ያኔም ህግ ቦታ ብዙ ነገር ተከስቷል። እኔን እስከማሳሰብ ብዙ ነገር ተከሰተ። ከምወደው ጓደኛዬ ከአብርሃም ጋር ስለተለያየው ስላጣላኝም ብዙ ነገሮችን የማድረግ አቅም ስላለው በሰዓት ደግሞ ብዙ ነገሮች ገንዘብም ካለ ምንም ካለ ከህግ የማይሻው ምክንያት የለም። ያ በመሆኑ ግን እሱን ነገሮችን ከማስፋት ይልቅ አውርቼው በስርዓት አውርተን እንሰማ ከልጁ ጋር አውርተን ያሉትን ነገሮች ነግሮኝ ለህግ አሳልፌ ምን ማለት ቃል ገብቼለት ከህይወታቸው የሚወጣ ደገመኛ የሚወጣ ግን ከሆነ እንደዛ አደርጋለሁ። አይ ከሆነ ግን ለፖሊስ አሳልፌ መስጠት ይሆናል። ምክንያቱም ለፖሊስ የሰጠሁት ቁጥር ልጁ ድጋሚ ልውስ ገብቶ ብዙ ነገሮችን ነው የሚያደርገው። በጣም ብዙ ነገሮችን ነው ሊያደርግ የሚችለው ቤተሰብ ያ ከመሆኑ በፊት ግን ልጁ ጋር ሄደን እና ቤተሰብ ማለት መጥቻለሁ ያለበት ድረስ ልጁ ያለበት ጋር ለምን እንደሆነ ለምን ወዴት እንደምገባ የት እንዳለ ማሳየት ያልፈለኩት ምክንያቱም ፕራይቬት የሆነ ነገር ስለሆነ ነው። ይሄን ቪዲዮ አይተው ብዙ ሰዎች የእሱ ግብረ አበሮችም ሆነ የእሱ እንትኖች ወደዚህ ነው ሳልፈለኩኝ ነው ቤተሰብ እና ልጁ ያለው ስለሆነ ምክንያቱም ከተጀመረ ትንሽ ከተማ ስለሆነች የት እንደሆነና የት እንትን እንዳለ መታየት ስለሌለበት ብዬ ነው። ለዛ ነው ቤተሰብ ስለዛ ነው ነገሮችን ያልኩት የዳቦኩን የሸፈው ለዛ ነው ቤተሰብ እና ልጁን እናናግረው ቻ ጊዜ አናግረነው ለሚሆን ከሆነ ምን ይባላል ማሁን ከሆነ ግን ለሻ ጊዜ አናግረው ነው ልጁን ለፖሊስ ነው የሚችለው እና ማመን እንዳለበት እና ማማን እንደላከ ምን እንዳደረገ ከሱ በላይ ማን እንዳለ ማጠይቀም ማወቅን ፈልጋለሁ። ቻ ጊዜ ቤተሰብ እናንተም ያላችሁት እንደሆነ ልጁን ለህግ ስጥ እና ያላችሁት እና ልጁን ደግሞ ለህግ እንስተው ጠይቄው ማለት ነው ነገሮችን ለምን እንደዚህ እንዳደረገ ለምን ነገሮችን በዚህ አይነት ለምን እያደረገ እንደሆነ ማወቅ ስለፈለኩኝ ብዙ ነገሮችን ያበላሻለ በሪ መንገድ ስለሆነ ነገሮችን ባይጠቅሙ ነገሮችን ብዙ ነገሮችን ያደረገ ስለነበረ ጀስት ጓደኛ ተብሎ አና ላይ ጓደኞች ማመን እንዳይለብን ነው ማወቅ ያለብን እዚህ ጋር ቤተሰብ እና ልጁ ጋር ጠይቀው ተኝቷል ለቤት ምንድን ነው ሳይደክምም ነው ምን ያ በእናትህ ፍታይ ለምን ፈታለሁ ማለት ለምን ያፈታ ነገር ይችላል እሺ ምን አድርግ ነው የምትለኛው? ምንም አድርግ አልኩ። ትናንትና እንዳልከኝ ከኔ ጀርባ አሉ ብለህ የምትላቸው ሰዎች ብቻ ነው ያሉት። ከዛ በኋላ ፈታሃለሁ ቃል ገባለሁ ፈታሃለሁ። ከዛ ድጋሚ ወደ ቤት አልመጣም ምን ነገር አደረግም እኔ ወደ እኔ በጣም በጣም እኔ እነሱን ህይወት ከመበጥበጥ ወደ ኋላ አልልም። ከመበጥበጣቸው ነገሮችን ነገር የሽጉጥም ማርያስኩኝ ማልኩኝ ሻጊዜ ከፈለኩ ወደ ቤት ወስደሃለሁ። ግን አይመጥል ከሆነ ግን ወደ ህግ ወስደሃለሁ። እኔ በቃ ወደ ህግ ወሰደኝ። እንደውም እኔ ጉዳይ ህግ ያገድኛል፣ ህግ ያይልኛል። የሁሉ ቀን ታስሬ ውሃ ሳልጠጣ ምግብ ሳልበላ የሁሉ ቀን አስረኝ እያሰቃየኝ ያለ ምንም ምክንያት እኔ አላቅም፣ አታውቀኝም። ፈታኝ በቃ ህግ ጋር ወሰደኝ። እንደውም ህግ ነው ስለመጣለ ህግ ነው ፍላቁ ስለመጣለ አይደል? አልመጣልኝም፣ አልበላሁም። ከበላው ቆይቷል። ውሃ ራሱ ከጠጣሁ መች ነው። እሺ እንደዛም ከሆነ እኮ ግዴታ ሙክ የለብኝም እንኳን ያላክ ነገር አይደል? አለብህ የሁሉ ቀን አስረኝ ግዴታ ሙክ የለብኝም ያላክ ነገር። እኔ ለምንድን ነው ያሰርከኝ? እሺ አሁን እኮ ግራ ገባኝ እኮ
የሁሉ ቀን ለምንድን ነው የምታስቀኝ? ቤተሰቦች አሉ ያለው እውነታ በሙሉ ንገረኝ። እውነታ በሙሉ ንገረኝ። ስለ አብርሃም፣ ስለ ሩታም፣ ስለ ኤርሜላ በቃ የነገርኩህ ነገር ነው ያለው። ነፃነትም ሁሉንም እውነታ ንገረኝ። የነገርኩህ ነው። ትናንትና ነገርኩህ አይደል? በቃ ስታስፈራራኝ ነው ትገለኛለህ ብዬ ነገርኩህ። በቃ ትናንት በሽጉጥ አስፈራራከኝ አይደል? ነገርኩህ። በቃ ያ ነው እውነታው ያለው ነገር ይሄ ነው። እኔ እኮ ስማኝ ነው እንደዚህ እኮ እንደዚህ የለም ፊትን ማሳየት ከብዶኝ እኮ አይደለም። ሰማኝ አይደለ? እኔ ፊቴን እንድታሳይ አልፈልግም እኮ ይኸውልህ፣ ፊትን እያሳየኝ እኮ አይደለም። ምክንያቱም ህይወት ይበላሻል ደግሞ ለመሻት አለ ብዬ ስለሰብኩኝ ማለት ነው። እሱ ካወቀ አብርሃም እኔ መሆኔን ጓደኛው መሆኑን እኔ መሆኔን አውቆ ደግሞ እኔ እንደማይለቀኝ ታውቃለህ አይደል? እኮ ይኸውልህ ስማኝ፣ ይኸውልህ ስማኝ፣ እኔ እኮ እንዳንተ ክፉ ሆኜ እኮ አይደለም። ተግባባን? እንዳንተ ክፉ ሆኜ ይኸውልህ፣ እንዳንተ ክፉ ደግሞ እንዳንተ ሀሳብ ቢኖረው እኮ ይኸውልህ፣ ለሚዲያም ለምንም እኮ እንደዚህ ፊትህን እኮ አውልቄ እኮ አሳያለሁ እኮ። ገባህ አይደለ? ገባ። እኔ ግን ህይወት እንዳይበላሽና ነገሮች እንዳይበላሹ እያስቤ ነው ፊት ለሚዲያ አላሳየም። ገባ አይደለ? ምክንያቱም ሚዲያ ላይ እየሰራ ስለሆነ ማለት ነው። ላይፍ እንዳይበላሽ ማሰብ ነው። እኔ ህይወቴ ሚዲያ ላይ በቃ እኔ ሚዲያ ሰው ነኝ ታውቃለህ። በቃ እንደዛሬ እስከዛሬ ደግሞ እንደዚህ ደግሞ እንድታሰቀኝም አልፈልግም። ታውቀኛለህ፣ ሚዲያ ላይ እንተዋወቃለን አይደለ? እኔ ማን እንደሆንኩ ታውቃለህ። ለዛ ብዬ ነው ፊትህን ማላሳየው። ገባህ አይደለ? ለዛ ብዬ ነው ፊትህን ማላሳየው። ህይወትን እንዳይበላሽ ነገሮች እንዳይበላሹ በሳሰብኩኝ ብቻ ነው። ፊትን ማሳየት እኮ አይከብደኝም እኮ እንደዚህ እንዳያዙ እንደዚህ አዙሬ ፊትን ከፈቅ ለሚዲያ እኮ አሳያለሁ። የአብርሃም ጠላት ማን እንደሆነ እኮ እንደዚህ አዙሬ አሳያለሁ። እሺ ያው ምን አድርግ ነው የምትለኝ? ካንተ በላይ ያለው ሰው ደስ ነገር ነው ፈልገው አብርሃምና ሩታ ላይ ማን እንደሚጫወት ህይወታቸው ላይ ማን የሆነ ነገር እያደረገ እንደሆነ ተገኝ ብቻ ነው ፈልገው። ምን ያልነግርህ ሚስጥር ነው። ሚስጥር አላወጣም። እሺ ካንተ ውጭ ያለው ሰው ነገር ሚስጥር እኔ እኮ አንተን አወቅኩ አይደል? እኔ በቃ እኔን ካወቅኝ በቃ እኔ ለካኔ ውጭ ደግሞ ብዙ ሰው እንዳለ ነግሬሃለሁ፣ ግን ማንነታቸውን ደግሞ አልነገርኩም። እሺ ለህግ ልስጥ ነው መሳለፌ በቃ እኔ ህግም እንደውም ህግ ለህግ ልስጥ ህግ ዳኝ ህግ እንዴት ትፈልጋለህ? አዎ እንደዛ ነው የምፈልገው። አዎ ግን ይኸውልህ ስማኝ እንስማማ ነገሮች በሙሉ ንገረኝ። ወደ ህግ አልወስድህም፣ ፊትህንም አላሳየህም። እኔ ህግ ጋር እንዳትወስደኝ። እኔን ህግ ቦታ ወስደኝ ፊቴን ካሳየክ ይባስ እኔ ሙሉ ነው በቃ ሙሉ ህይወታቸውን ነው ማበላሽ። እሱንም የአብርሃምንም የሩታንም የሁሉንም ህይወት ነው ማበላሽ። እኔን ወስደህ ህግ ጋር ፊቴን ካሳየክ እና ሚዲያዋ ፊት የኔ ፊት ከታየ ሙሉ ህይወታቸውን ነው ማጥፋው። እኔ ተጠያቂ አይደለም ለምንም ነገር። እኔ ሚዲያ ሰው ነኝ። በቃ ስራዬን አታበላሽ፣ ፊቴን አታሳይብኝ እያልኩ ነው። ፊቴ ግን ከታየ እኔ በጣም ትልቅ እርምጃ ነው የምወስደው። የማይሆን ምስቅልቅሉን ነው ማውጣት። ህይወታቸውን አመሰቃቅለዋለሁ። ከዚህ በላይ ማረጋግጥ ህይወታቸውን እንኳን አበላሽ። ሰላማዊ እንቅልፍ እንዳይተኙ ነው ማረጋጋቸው። ከዚህ በላይ ህይወታቸውን እንኳን አበላሻቸው። ምንም አላረኩም። ይሄ በስሱ ነው እንደው ምንም አላረኩም። ከዚህ የማድረግምቸው ነገር አለ። አዎ በጣም ብዙ ነገር አደረገው። ገና ልጅ አለው ወደ እኔ ተክማችሁ ልጅ አለው ብዬ አብርሃም ጋር ሂጅ ልጅ አለው ብዬ እንዳወራ ብዙ ነገሮች እንዳደረጋችሁ አይደለ? አዎ በጊዜው ልናታ አንድ ጊዜው ብለናል፣ ግን አውቀሃል በቃ አይደለ? በጊዜው አንተንም እንደዛ ብለናል። አንተ አላወቅም፣ ብዙ ነገር አወጣ፣ አንተም ተጠቆቅ። ለሱ ይቅርታ። እሺ ለምን አስፈልገ እኔ ለምን አስፈልገ ጓደኛዬ ጋር ማለት ለምን አስፈልገ ነገር በቃ እኔ እንደማውቀው ከሆነ አብርሃም ጓደኛዬ ነው። በቃ አብርሃም ደግሞ አለኝ ከሚላቸው አንድ ነኝ። ጓደኞቼ ከሚያምናቸው ውስጥ አንዱ አንተ ነው። በቃ ኢቭን እኮ ዲኤንኤ እኮ ሲመረመር እኮ ነገሮችን ስታደርግ የነበረው እኮ አንተ ነበር። አዎ ነው የነበረው አንተ ነበር። አዎ ከጎኑ ያው ለሆነ እንዴት ነው ነገር ታደርጋለህ? በቃ እኔ ህይወቱን መበጥበጥ ነው ፈልገው ብያለሁ። ነገር ይሄላ በቃ እኔ በሁሉ ነገር በልጦኛል። እንዲበልጠኝ አልፈልግም። እሱ በቃ ጓደኝነት ከኔ በታች እንዲሆን ነው ፈልገው። ጓደኝነት እኮ ይሄ አይደል? በቃ እኔ በታች እንዲሆን ነው ፈልገው። እኔ እንዳዘው እንደፈለኩ ላደርገው ነው እንጂ የምፈልገው እሱ የኔ በላይ ሆኖ ማየት አልፈልግም። እኔ ደግሞ በጓደኞቹ በኩል ነው የምጎዳው። ያውን ክፋትህ ከአእምሮዬ በላይ ነው ብዬ አይደለም። ክፋትህ ከአእምሮዬ በላይ ስለሆነብኝና ነገሮችን ከአንተ በላይ ማሰብ ስለከበደኝ እኔ ምን ነገር አልችልም። ገባህ አይደለ? እኔ ክፋትህም ሆነ ነገሮች በሙሉ ከአቅሜ በላይ ነው ብያለሁ። ገባህ አይደለ? ግን በዚህ ነህ ልክ ሰው ልጅ ላይ እንደዚህ መሆኑም ሆነ ምንም መሆን እንደዚህ ተገቢ አይደለም። ወይስ ነገር ወይኔ አቅሜን ስለማታውቅ ነው። አቅምህን ማወቅ አለማወቅ እኮ አይደለም። ይሄ እኮ ክፋት እኮ ነው። እኔ ማንም እሱ እንዲበልጠኝ አልፈልግም። ጓደኛዬ ከአንተ ነው
የሚያለካት አንተ ነህ የሚላል ከካንተ? አዎ አዎ። እሺ ራስ ማን ልካል ንገረኝ እስኪ። ባታ የሚያልካት ከዛ ውጭ ማን ልካል ንገረኝ እስኪ። እኔ አዳዲስ ሰው ነው ገና ወደ ቤታቸው የምልከው። ኦኬ ደግሞ ወደ ሞት ላካ። አሁን ታወቀብኝ አይደለ? በአዲስ መልክ ነው የሚልካቸው። እሺ ስማኝ፣ ይኸውልህ ከአንተ ጋር ማን ያለው አብሮክ? ምን ያነግርህም እሱ ሚስጥር ነው። ሚስጥር አላወጣ። ኦኬ እንደዛ ከሆነ እስከ ትፈልጋለህ ማለት ነው? ዋው እንደዚህ ታለሽ? ተወኝ በእናትህ ተወኝ በእናትህ ተወኝ። እሺ እንደነገሩት ትንገረኝ ነው ማን ነው አብሮክ ያለው? ከዛ ውጭ እኔ አልነግርህም በእናትህ አታሰቀኝ። ከዛ ውጭ ማን ያለው አብሮክ? በጋ አምላክ። ከዛ ውጭ ማን ነው ያለው? እኔ አልነግርህም ምንም ነገር በቃ ነግሬሃለሁ። እኔን ብታስወግደኝ ራሱ የነሱ ህይወት ከመበጥበጥ ወደኋላ አይደለም። እኔ ነግሬሃለሁ። እኔን ምንም ማለት ምንም የነሱን ህይወት ልታስተካክል አትችልም። አንድ ድልስትሽ ምንድነው? ምንድነው ከህይወታችን? እኔ አልወጣም፣ እገላቸዋለሁ። አንተንም ጓደኛውንም ሁላችሁንም አብርሃም ከጎኑ ያሉ ወሳኝ የሚላቸውን ሰዎች ነው ማጠፋው። እንደው ኦኬ አንተ ካንተ ነው ታክሶና ማለት ነው አይደል? ካንተ ነው መጀመሪያ ተመችቷል ነው ይሄን ትገለኛለህ። እኔ አጣልኝ፣ አታሰቀኝ። እኔ ለሰማኝ ነገሮች ተመችቷል መሰለኝ እንደዚህ። እኔ ግን እንዳንተ ክፉ አይደለሁም። ቢያንስ አንስቼ በስርዓት ላወራ ሰማር። ቢያንስ አንተ አንስቼ በስርዓት አወራለሁ። እንዳንተ ክፉ ሳልሆን ማለት ነው። አንተ ክፉ አጋቢ አንተ ክፉ ያደርግ ገባህ አይደል? አንተ ክፉ ታረክኝ፣ አንተ ላይ ክፉ ነገር ሰላማዊ ነገሮችን በስርዓት እንትን በል። እኔ ምንም በስርዓት ማውራት ነገር የለም። በቃ ነግሬ ካለው እኔ ህይወቴ ቢበጠበጥ ነው። እኔ ፊቴን ብታሳይ የሆነ ነገር ብታደርግ እኔ አልለቅህም፣ እገልሃለሁ። አንተንም አብርሃም ከመግደል ወደ ኋላ አልልም። እኔ በሽጉጥ ነው አይደል ያስፈራረከኝ? ቤቴ ድረስ መጥቼ ነው ሁሌንም ማስገደድ። እሺ ቃል ልግባልህ፣ እኔ ማርያም ቃል ልግባልህ። ስማኝ እሺ። አብርሃም ማን እንደሆንክ አያውቅም። ተገባህ አይደል? አብርሃም ማን እንደሆንክ አያውቅም። እኔ ማን እንደሆንክ አልናገርብህም፣ ለፖሊስም አልሰጥህም። አንተም ብቻ አብሮክ ያለውና አንተ ማን እንደሚያዝ ብቻ ንገረኝ። እኔ አልነገርኩም ምንም ነገር አለ። እኔ እዚህ ቁጭ ብዬ በአንድ ስልክ አስፈልጋለሁ። ሁሌንም አስፈልጋለሁ። እንዳጠርሽ ፍታ አንተን ማን አሳሪያ ነህ? ፍታ ቶሎ ከዛ በኋላ እንነጋገራለን። መጀመሪያ ፍታ። አዳምጠኝ። ፍታና እናወራለን። ህግ ባለበት ሀገር አንተ በራስህ አሳሪ የምትሆንበት ምክንያት ነው። ምን የተፈጠረው ነገር? ፎቶ ቁሜ ነው የመጣሁት። ይሄ ልጅ ማለት ነገሮችን ዘጎች ያበላሻ ነገሮች ዝም በለው። እኔ ስለምን እንደሚያወራ አላውቅም። አንተ እሱ አይጨርስና ታወራለህ። እሺ ወለ ጓደኞቹ ሲገባ ብዙ ነገሮችን ልጅ አለው እንደዚህ ያለው ብሎ እያወራ ነበር ልጅ ማለት ነው። እሺ እና እኔ ጋር ነበረ። እኔ ምንም ያልኩትም አልነበረም፣ አልጎዳሁትም፣ ድዳም አላደረሱበትም። እሱ ችግር የለም እናጣራለን። ወስድ ችግር የለም። እሺ አንተ ምንድነው? እኔ ምንም አውቀው ነገር የለም። ዝም ብሎ አስሮ ነኝ። ይኸው ከ5 ቀን በላይ ነኝ። ምግብ ምን ዋሳል በላይ አስሮ እየደቀቀኝ። እኔ አላውቀውም ማን እንደሆነ አላውቅም። ሲጀመር አንተ ያጠፋ እንኳን ሰማኛው ላረካ የሌለበት ሀገር ይመስል ፍትህ የለም እንዴ? ወደ ህግ ነው እንጂ ማምጣት አንተ ግቢ ውስጥ እንዲጫካ ውስጥ ምንም የሌለበት ውስጥ አውሬ አስሮኝ ምን ማለት ነው? ምንም አላደረገልኝ። ምንም ተሰጥቶኝ አያውቅም። እያሰቃየኝ ነው ያለው። አመልክተህ እኛ የምናደርገውን እናጣራለን። ወንጀልም ሰርቶ ከሆነ ይጠየቃል። እባክህን አለቃ ያዝልኝ። አንተ ራስህ ተጠያቂ ከሆነ በዚህ አሁን በሰራው ነገር አንተ ተጠያቂ ነው። አለቃ አይደለም ነገሮችን እንዲያመን ነው። እኔ ህግ ጋር መውሰድ ጀመል አምጣው ነበር አንተ ጋር እኮ ቢሆንም ቪዲዮ ማየት ትችላለህ። እኔ ምንም መረጃ የለውም። የምንም ምገለወራም ዝም ብሎ ነው የሚያወራው እኮ። እሱን እኮ መጀመሪያ ለምን እኔ ምንም አውቀው ነገር የለም። ይሄ ሰውዬ አንድ ነገር ቢሆን አንተ ራስህ እኮ ተጠያቂ ነህ። የጤና ምርመራ ይደረግለታል። ምን አይነት ችግር ውስጥ አስፈራርቶኛል። በመሳሪያ ሊገለኝ ነበረ። ጮኬ ነው ሰውን ያስለቅቀኝ። ሊገለኝ ነበር በመሳሪያ ነው። ኃይል ይጨመራል። ነገሮችን ጓደኛዬ እኔ ተውኝ። እኔ ምንም ነገር አላረኩም። ዝም በለው። እያስፈራራኝ ሊገለኝ ነው። በመሳሪያ ሊገለኝ ነበረ። ሊገለኝ ነበረ። ያመነበት ቪዲዮ ማስረጃ አለ። እኔ ምንም አላመንኩም። ያመነበት ምንም አላመንኩም። አስፈራርቶኝ ነው በመሳሪያ ተደማመጥ ነው ይገለኝ ነበር። አልገባክም። ሌባ ነህ እመኔን ነገር እሺ አይደለም። ህይወቴን በጥጦታል። እኔ ወይኔ ሁለት ቀን እንዳሰረኝ ብታውቅ በመሳሪያ እያስፈራራኝ ታችሁ ነው ማስገባችሁ።
ህግ የለም ሲጀመር ህግ ያለበት ሀገር ላይ እንደዛ ነገር ማንም ተቀባይነት የለውም። ስንት ቀን እንዳታሰሩ አንተ ተጠያቂ ነህ። በመሳሪያ እያስፈራራኝ እንደዚህ 2 ቀን 3 ቀን እንደዚህ አስቀምጠህ ትጠይቃለህ። አንተም ደግሞ የሰራው ነገር ካለ እኔ ምንም አልሰራው ምንም ይዳኛ ነግ ይዳኛ በቃ እንጂ ብድግ ብለህ ሰውም ልትመችልበት ነገር የለም። እኔ ያረገኝ ነገር ወይ በመሳሪያ ሊገለኝ ነበር እኮ በመሳሪያ እያስፈራራኝ ማስረጃ አቀርባለሁ። አውጣለሁ ስማኝ ወላ አለቃ ያመነበት ቪዲዮ አለ ቪዲዮ ማስቻለሁ። ግን ከፈለክ ደግሞ አለቃ አንተ ደስተኛ ከሆንክ እኔ ሂድ ካልከኝ የትም እሄዳለሁ። በቃ ሁለታችሁን ወደ ህግ ቦታ ሂዱ። ያላችሁን ማስረጃ አምጡና በህግ ትዳኛላችሁ። ህግ ይዳኝ። ና ተነስ ያላ እኔ ምን ባላቀው ሰቃያለሁ አይደል? የለም ህግ የሌለበት ሀገር ወንጀል ካላችሁ ወንጀል ሰርታችኋል። ምንም በማላቀው